ታውቃለህ ደግሞ እንዴት እንደምወድ ይገባኛል እኮ ግን ምን መሰለሽ አሁን በመሃላችን ሳይታሰብ ልጅ ተፈጠረ እንጂ የኔና የሷ ፍቅር ገና ድሮ ነው ያለቀው ደግሞ ይሄንን አንቺ ደጋግሜ ነግሬሻለሁ አይደል ነገሮችን አስተካክለን ይሄን ሁሉ ነገር ማጥፋት አለብን ማለት ነው ካንቺ ጋር ተጋብቼ እዚህ ቤት ውስጥ አብረን የምንኖርበት ጊዜ በጣም ነው የሚናፍቀኝ እንዴት ደስተኛ እንደምትሆን ደግሞ አስበው የእውነት አሁን ማለት ካንተ በላይ እኔ በርግጥ ደስተኛ ሆናለሁ ናስ አታሽኮርመኛ እንዴ ምንድነው በጣም ይናፈቅሽ ለምን አንገባ እኔ ንግባ አይሻልም ጊዜ ለምን አባከናለን ትንሽ እናውራ ብዬ ነው አረ እኔ ንግባ የእውነት በጣም ይናፈቅሽ ይሄኛው ፖዚሽን አየሽ አሜዚንግ በጣም ነው ደስ የሚለው እንዴት አገኘከው ትናንትና ኢንተርኔት ላይ ዞር ላይ ያገኘሁት ጋድ ለዚህ እኮ ደስ መጥተኝ ዛሬ ነው ሞክረው እንዴ በደስታ ምን ግልጽ እኮ ነው በቃ እኔ እንጃ እንዴት ላስረዳ ምንም ነው ደስ የማይለው በዛ ላይ ስራ ነው የሚውለው ደክሞት ነው የሚመጣው ምናምን በቃ ይተኛል ምንም እኔ ከኔ ጋር የምናሳልፈው ምንም ጊዜ የለንም ከደብሽ አውጪ በጣም ያስጨነቃችሁ ነው አልገባኝም አንዴ ቤት ከዚህ ቤት ማለት እንደ ቆሻሻ ነው አንዴ ቤት ሄሎ ወይኔ ቤት የኔ ደበቀችው ሰላም ውድ ቤተሰቦቼ እንደምን አላችሁ እንደምን ቆያችሁ እንግዲህ ዛሬ ደግሞ በአዲስ ታሪክ አዲስ ባለ ታሪክ ጋር ተመልሼ መጥቻለሁ ማለት ነው ባለ ታሪካችን እንግዲህ ራሷን አስተዋውቃ በሷ ህይወት ላይ ምንድነው የተፈጠረው እኛስ ደግሞ ምን እንድናግዛት ነው የምትፈልገው የሚለው ነገር እንግዲህ ከሷ አንደበት ምን ሰማ ይሆናል ያው ግን ከዚህ በፊት አስቀድሜ እንደምነግራችሁ የቪዲዮአችን ተደራሽነት እየቀነሰ ስለሆነ ይህን ቪዲዮ ስትጀምሩ ላይክ አድርጋችሁ እንድትጀምሩ ለወዳጅ ለቤተሰቦቻችሁ ደግሞ ሼር እንድታደርጉ በአክብሮት እጠይቃለሁ ማለት ነው እንግዲህ አሁን ወደ ባለ ታሪካችን አልፋለሁ ባለ ታሪካችን እንኳን ደህና መጣሽ እንኳን ደህና ቆየ እንዴት ነህ አለው እግዚአብሔር ይመስገን እንደው ያው የተገናኘ ነው ለአንዳንድ ነገር ነውና እንኳን ደህና መጣሽ ብዬ አስቀደምኩኝ ያው ከባድ ነገር እንዳጋጠመሽ ምናምን አንዳንድ ነገሮችን በስልክ አጫውተሽኛልና አሁን ደግሞ ያለው ነገር ከስር መሰረቱ ጀምረሽ እንደ ቤተሰብ ተወያይተን መፍትሄ የምንፈልግ ይሆናል ለሁሉም ነገር መፍትሄ አለው ችግሩን አንድ መንገድ ማወቅ ራሱ ለመፍትሄ አንድ ግር ጠጋ እንደማለት ነውና ችግሩን ማወቅ አንድ ነገር ነው ከዛ በኋላ ደግሞ ወደ መፍትሄ አብረን ገብተን ለነገሮች መፍትሄ የምንፈልግ ይሆናል ያ ግን እንዲሆን አንቺ ከስር መሰረቱ ጀምሮ አጥረተሽ ሁሉንም ነገር እንድትነግሪኝ እፈልጋለሁና ምንድነው ወደኛ ያመጣሽ ወደናንተ ያመጣኝ ጉዳይ በጣም ያው ህይወቴ በጣም ከባድ ማልፈልገው ማልመኘው ለማንም ሰው ይሄንን ይሆናል ብዬ ማላስበው ነገር ስለደረሰብኝ እናንተ ጋር ደግሞ ብዙ ጊዜ ቪዲዮ መታዩ መትለቁትን አያለው ይከታተላሉና በጣም ዘግናኝ እንደዚህ ሳይ ይሄ እኔ ጋር ያለው ጥርጥርስ ቢያንስ ማለት የሆነ መፍትሄ ማግኘበት ከሆነ ሚረዲን ኮኒ ብዬ እናንተ ጋር ፈላልጌ እናንተን መርጬ የመጣሁት ማለት ያው ይሁንም አይሆንም አምሪ ያለ እንትን የሚፈጥረው ችግር ያ መፍትሄ ለማግኘት ነው እናንተ ጋር የመጣሁት እግዚአብሔር ከረዳኝ ደግሞ ያው አምሪ ውስጥ ያለውን ጭንቀት ለማጥፋት እናንተ መፍትሄ ከሰጣችሁኝ ያው ችግሬን ለማስወገድ ነው የመጣሁት መልካም እንግዲህ እስቲ ራስሽን አስተዋውቂልን ያው እኔ ስሜ ቤቲ ይባላል እሺ ተወልጄ ያደግኩት አዲስ አበባ ነው ትምህርቴም ሁሉ ነገር አዲስ አበባ ነው ሌላ ሀገር እንኳን ሄጄ ማለቅ ልጅ ነኝ ሴት ነኝ ያን ችግር ያው በህይወታችን ብዙ ነገር ፈተና ይመጣል የቤት የመጨረሻ ልጅ ነኝ ያው እንደማንኛው ኢትዮጵያዊ ያው ከቤተሰብ ጋር የቤተሰብ ፍቅር የማንኛው ሰው ፍቅር ይዤ ያደግኩ ልጅ ነኝ እና ደግሞ ያው ህይወት ብታስብ አንዳንዴ ማታስባቸው ደግሞ ማታስበው ነገር ይገጥምሃልና ያው እሱ ደግሞ ያው ማስተካከል ባለበት አስተካክላለህ ከአቅም በላይ ከሆነብክ ደግሞ ማድረግ አትችልም ያው እናንተ ጋር የምጣበት ምክንያት አንደኛው እሱ ነው እንደምትረዱኝ ተስፋ አደርጋለሁ መልካም እኛ በመንችለው ሁሉ እንግዲህ ከጎንሽ ነው የምንሆነው ያው ጊዜም ከተበደሉ ሰዎች ጎን ነው የምንሆነውና ታሪኩን ትንሽም እንዳጫወትሽኝ የጥርጣሬ አይነት ነገር ነውና እንደው ምንድነው የተፈጠረው ሚለውን እስቲ ምንም ሳትፈሪ ምንም ሳያሳስብሽ ከስር መሰረቱ አንስተሽ ንገሪኝ እስቲ አው ምን አለ መሰለክ ማለት እኔ እንደዚህ መቅረብ እንደዚህ ወጥቼ ስለሱ ስለኔ ምናምን ማውራት ፈልጌ አይደለም
እኔ ያው ከልጅነት ጀምሮ የሆነ አብረኝ ያደገ ፍቅረኛ ነበረኝ። ከልጅነት ሃይ ስኩል አብረን የተማርን የሰፈሬ ልጅ በጣም ማፈቅረው የሚወድ ማለት አንዳንዴ ፍቅር ስትጀምር የሆነ ቁም ነገር ይሆናል ብላ አይደለም የምትጀምረው። ኖርማል ሳታውቀው ስትወጣ ስትገባ ምናምን አለ አይደለ? ብዙ ጊዜ ከሰፈሬ የምወጣ አይነት ልጅም አይደለሁም። ብዙ ጊዜ እንደዛ ትምህርቴ ላይ ትኩረት ማደርግ ልጅ ጨዋ ያሳደገኝ ቤተሰብ ነበርኩኝ። ከዛ በመሃል ያው ልጅ ሁኜ አብሮ አደጌ ልጅ ያው በጓደኝነት እያለን ወደ ፍቅር ሃይ ስኩል ጀምረን ማለት ነው። የልጅነት ፍቅረኛዬ ነው። አብረን እየተማርን ያለ ሃይ ስኩል ጨርሰን ዩኒቨርሲቲ ደረሰን። ዩኒቨርሲቲ ላይ ምን መጣ? ያው መራራቅ መጣ። ዩኒቨርሲቲ እሱ አዲስ አበባ ዩኒቨርሲቲ ሄድ ተለያየን ማለት ነው ከምንማርበት ትምህርት ቤት። እሱ አዲስ አበባ ዩኒቨርሲቲ ገባ፣ አሪፍ ውጤት ነበረው። እኔ አጋጣሚ ሆኖ እዛ የሚያስገባ እንትን ውጤት ዝቅ ስላለ የግል ኮሌጅ ዩኒቨርሲቲ ገባው ማለት ነው። እንደዛ ሆኖ ፍቅራችን አላቆም አለን። እሱም ይማራል። በምንገናኘንበት ጊዜ እየጨመረ ሄደ። ለምን ከልጅነት ፍቅር ወደ እያደግ ስትሄድ ነገሮችም አብረው እያደጉ ነው የሚሄዱት። ፍቅራችንም እየጠነከረ መጣ። በቃ ግንኙነት አብረን ማሳለፍ ጀመረ ምናምን። በቃ ያ ሰው እንደማገው ባሌ እንደሚሆን ነው እንትን ያልኩት። እሱን እንደዛ እያልን ያለ መቼ እንደምንጋባ ግን አልወሰንም። በመሃል በፍቅር ግንኙነት ውስጥ እርግዝና ተፈጠረ። ኦኬ ይሄ ሴክሹዋል ግንኙነት ተፈጥሮ እንደዛ አይነት ነገር ስናረግ በቃ ኖርማሊ ከሱ ውጪ እኔ ማንንም ወንድ አላውቅም። እሱም እንደዛ ነው። ምክንያቱም የልጅነት ነው። በቃ ሁሉ ነገር የሰጠሁት ሁሉ ነገር የሰጠኝ ልጅ ነው። እንደዛ ይሆነ ያለ ሞር ቤተሰብ እንኳን አያውቅም ብለን የምናስበው ነገር የሆነ ጥርጣሬ ያላቸው ሰፈር ውስጥ ምክንያቱም ከጓደኝነት አልፎ ወደ የፍቅር መሆኑ ያስታውቃል። ያ እንደዛ ሆኖ በቃ የሆነ አውጥተን ለመናገር ነው እንጂ ያው ሰው ሀሚት ምናምን ፍቅረኛውን ምናምን ይባላል። እንደዛ ይሆን ያለ እርግዝና ከተፈጠረ በኋላ ምንም አማራጭ የለንም። አንድ ሰፈር ውስጥ ነን። ቤተሰብ የሚታይበት አካባቢ ነው። ምንድነው ማድረግ የነበረብን? ወደ ትዳር መግባት። አዲስ አበባ ዩኒቨርሲቲ እንደጨረሰ እሱ ስራ ጀመረ። እኔም ባንክ ቤት ገባው። አካውንቲንግ ነው የምማረው እኔ። እንደዛ ይሆነ ያለ ስራ እየሰራን ጠንክረን ወደ ራሳችን ቤት መኖር አለብን። ተከራይተን እንኳን ባንችል የኔ ቤተሰብ ሰፊ ነው ቤታችን፣ ብዙ ሰርቪስ ቤቶችም ስላሉ ነገሮች እስኪ ተስተካከሉልን እኔ ቤት እንኑር እኔ ቤተሰብ አልኩት። ቤተሰብ አሳውቀን እንደ ሽምግልና ነገር ተደረገ። ቀለበት እንደ ቀለቀል ነገር በቃ ነገሮች እስኪ ተስተካከሉን ቤተሰብ ጋር እንሆናለን። እኛ ቤት ገባን ማለት ነው። ከዛ አንድ ክፍል እንትን ሰጡን ቤት እየኖርን በፍቅር ነው። ምንም ዋናው ፍቅር ካለ ሁሉ ነገር ይታለፋል ብዬ አምናለሁ። ምክንያቱም ስለምንዋደድ ነው እንጂ ይሄን ሁሉ ነገር ቻሌንጅ የምንወስደው። እንደዛ ያለን እሱ ምን ያደርግልሃል? መኖር ጀመርን። ልጅ ተረገዘ፣ ተወለደ። እሱም ስራ ይሰራል፣ እኔም ባንክ ቤት ውስጥ ነው የምሰራው። እንደዛ የሆነ ያለ ልጅ ከወለድኩ በኋላ ትንሽ የባህሪ ለውጥ ያየሁበት ማለት በጣም ነው የምወደው። እሱን ማጣት አልፈልግም። ካለሱ ህይወት የለኝም። ምክንያቱም ሌላ ፍቅር እንዴት እንደሆነ እንኳን አላውቅም። ከሱ ውጭ ወንድ ያለ አይመስለኝም። የመጀመሪያ ስለሆነ ሌላ ወንድ እንኳን አይመስለኝም። ያ ነገር ስላለ ውስጤ ሊቀበለው አልቻለም። እንደዛ ያደርጋል ብዬ ለማሰብ የሚያደርጋችሁ ለውጥ ስንት ነገር አሳልፈን ስንት ነገር ህይወት ይሰጥቸው ስንት ነገር አድርጌ እኔን አሁን ደስተኛ አይደለሁም ያለሁት። ተቀይረዋል። እኔን እሱን በሚያስፈልገኝ ሰዓት አይገኝልኝም። ቤት አብረን እየኖረን እንኳን ስሜቴን አይረዳም። በቃ ሁሉ ነገር ስራ ላይ ነው የሚያደርገው። በቃ ማለት የሆነ ነገር እንኳን ቤት መጥቼ ወይ ምናምን የሆነ ነገር ያምርሃ የለ እንደ ፍቅረኛ እንደ ባል እንደሰለፍ ነው ታሪክ አብሬው የሆነ ነገር እንትን ለማድረግ እንኳን ስሜቴ ያቆርጠዋል። ቆይ የሆነ ስራ ስልካ ምናምን ይላል። በቃ ቀይር ማላቀው ነው የሆነብኝ። ምንድነው ችግሩ ማለት ምንድነው እንደዚህ የሚያደርገው ብዬ ጠይቀዋለሁ። ሲጀመር በግልጽ እናገረዋለሁ። ለምንድነው እንደዚህ ምን ደስ ያለሽ አንቺ ስራ እኮ ነው መለወጥ አለብን ምናምን ይላል። ማለት ፍቅር የጀመርነው እኮ እንደማንለወጣው ግን አይደለም። ለውጥ እንዳለ በፍቅር ውስጥ ስራ እየሰራ ነው እና ለምንድነው ብዬ ጠይቀው ምንም ምክንያቱ አያሳምነኝም። ይናገረው ነገር ይቀያየራል።
እና ምን ይሆን ብዬ በቃ ማንም ማወራው ሰው እንኳን የለ ጓደኛዬም ፍቅረኛዬም እሱ ነው። ቤቴን አሳልፌ እንደዚህ ብዬ የምናገረው እንኳን እናንተ መፍትሄ ከሰጣችሁኝ ብዬ ነው እዚህ ጋር የምናገረው ማለት ነው። ከዛ እንደዛ ህይወት እየኖርን እዛ ግቢ ውስጥ እኔ ነው የማከራያቸው ቤቱን ማለት እናቴ ያለች ፋሚሊ አሉ ግን እዛ ሰርቪስ 3 ሰርቪስ አለ እኔ ነኝ ያከራያቸው ግን ብሩ ለቤተሰቦቼ ነው ግን ኃላፊነቱ ቤቱን ማንቀሳቀሰው እኔ ነኝ። ከዛ እዛ ተከራያሉት እና የሆነ መንገድ ላይ ሲሄድ ምናምንም ምን ይልኝ ባልሽ እኮ እንደዚህ አይነት ልጅ አቅፎ ሄዳ ነው ምናምን ሲልኝ አይ እኔ ድሮም ፍቅረኛ እያለን ብዙ ነገር እባል ነበርና አላምንም የሆነ ሴት በቃ በጣም ነው የሚቀርባ ጓደኛው ነው ሰፈር ነው ምናምን ነው የሚለው አምነዋል በጣም ነው ማምነው ከኔ ውጭ ሌላ ሴት አያል ያለስም አሁን ግን እንደዛ ስባል ሲሄድ ማየውት መንገድ ላይ ሲሄድን በቃ እንደ ፍቅረኛ አቅፋቸው ነው የሚሄደው ምናምን ለምንድን ነው እንደዚህ የሚያ ለምን ምን ችግር አለው አንቺ ምናምን ለምንድን ነው እንደዚህ እንታስሚው ነው ይለኛል ማለት በቃ ለምን ከሴት ጋር ቀረብክ ብዬ ምን ነገርም ያው ሼም ነው ምን ታደርጋለህ ሌላ ብዙ ቤት ሰው አትቅረብ ብለ አይነገርም። ከዛ እንደዛ ይያለ ቤት ተከራይ አንድ ሴት አለች ምንም ማያምርም ትወጣለች ሲገባለች ከሷ ጋር የሆነ እኔን ስመጣ ድንግጥ ይላሉ ሳገኛቸው ምናምን ማለት ነው እና ይሁን ምንም ማለት ለየት ያለ ነገር ሲያደርግ አለ ግን ይሄ አይን ስታይላችሁ ደስ አይል ሙዱ ይሄ ኮንዲሽን ነው ማየው ማለት ነው። ከዛ ጥርጣሬ ያደረብኝ በቃ ይሄ ነገር ሁሉ ነገር የሚያደርገው ይመስለኛል ውስጥ የፈጠረው ጭንቀት ይሁን እውነት ይሁን ማቆ ነገር የለም ግን የሆነ ነገር ከነችት የሚያደርግ ከኔ በኋላ የሆነ ነገር ነው አድርጎ እንደሚመጣ ምክንያቱም እኔና ብሬው ኳሳሳልፍ የሆነ ነገር መጣው ብሎ ይሄዳል እኔን እና ከዛን ሳስ ሲወጣ የሆነ ነገር አድርጎ ይመጣ አይነት ስሜት ተሰማኛል እና ይሄንን መፍትሄው ምንድነው የሚሻለኝ ማለት እሱ ማጣት መለያየት ባለ ምክንያት ባላወኩትም ምክንያት እርግጠኛ ባልሆንኩበት ነገር ባሌ ማጣትም አልፈልግም እወደዋለሁ ሰላም ደግሞ ልየሰጠኝ አይደለም እዛ እስቲ ተንደድሌ ልሞክር ብዬ ነው እናንተ ጋር አገኛቸዋለሁ በርግጥ ብያስ አላሰብኩኝም ግን ሐሳቤም ሰጥቼ እንደዚህ ብዬ ማወራበት አለው ብዬ አላሰብኩም ምክንያቱም ላይ ሰራ እሺ ላይሉን ይችላል ብዬ ሁላ አስቤ ነበር እና እኔ ያሰብኩት እሱን እንድትፈትኑልኝ ማለት የውስጥ ያለውን ጭንቀት እንዲጠፋልኝ መታጉዚ መንገድ ካለ ለዛ ብዬ ነው። መልካም እንግዲህ ቤቲ እኛ በመንችለው ሁሉ ከጎንሽ ነው የምንሆነው ምክንያቱም እንደዚህ አይነት ሰው ማንም በውስጡ ጥርጣሬ ያደረ ትዳር እንዲመራ ትዳሩን እንዲገፋ ምንም እኛም የምንፈልገው ነገር አይደለም ግን ደግሞ እንደው ይሄ አለ አይደለ እንደው ለመጨረሻ ጊዜ ይሄ ለማጣራት ስትሞክሪ ወይም እሱን ለመጠየቅ ስትሞክሪ ምናምን እንደው በዋናነት የሚሰጥሽ ምክንያቶች ምንድን ነበሩ? ማለት ምክንያት የሚፈጥረው የሆነ ወይ ስራ ነው ወይም ስልክ ተደወለብኝ አሁን እንትን ብሏል ላፕቶፕ ላይ ምናምን ሰራዋለሁ ቤት ምሰራው ስራ አለ ቶሎ ማስረከብ አለብኝ ምናምን በቃ ይሄ ሌላ ነገር ነው የሚያወራው በቃ እኔን ያሳምነኝ ምክንያቱም እንደዛ ነበር ማድሮ ምንም ነገር ወደ ኋላ የሚልበት መንገድ ከፍቅሩ መስጠት ሌላ ሐሳብ የለም የፈለገ ስራ ቢሆን እንኳን አሞኛል ብዬ እንኳን እንትን ነው እንዴት ሆነ እንደሚመጣ አቃል ለኔ የነበረው ስሜት ይሄንን ስላልሆነ ሲቀየርብኝ በቃ ባንዴ ነው የሆነ ነገሮቹ እንደዚህ ሙቪ ያደርጉትና ለምን ስራው ምንድነው የባለቤትሽ ቤት ውስጥ ምናምን የሚሰራ ስራ ነው አርቲኬተር ነው የሚሰራው ኦኬ ያ የኮምፒውተር ላይ ምናምን ይሰራል ያ ስለሆነ ምናልባት ያው ስራው ቢዚ ሊያደርገው ይችላል ግን የፈለገ ቢሆን ለኔ ጊዜ መስጠት የሚያቅተው ትንሽ ደቂቃ ከኔ ጋር ማሳለፍ ማይፈልግበት መንገድ ልረዳው አልቻልኩኝ ማለት እርግጠኛ መሆን አልቻልኩኝ እሱ ነው ያላሰብም ምክንያቱም ድሮም ይሰራል ከመጀመሪያው ትምህርት ላይም ያለ ብዙ ነገሮች አሳልፈናል ለኔ ጊዜ ላለመስጠት ደግሞ ሌላ ምክንያት አለ ከሚወራው ከድርጊቱ ካነጋገሩ ካለባበስ ሁሉ ነገሩ ስለተለየብኝ ነው። ምን ያህል ጊዜ ሆናችሁ በትዳር? 4 አመት 4 አመት በ4 አመት ውስጥ ነው እንግዲህ ይሄ ሁሉ ነገር የተፈጠረው ልጅ የተወለደው በ4 በዛ ውስጥ ነው ያ ሁሉ ነገርም እንደዛ ነው ከዛ በፊት የነበረው ፍቅር ነው የመጣው ማለት ነው ከሃይ ስኩል ጀምሮ እስከ ዩኒቨርሲቲ ገብተን ስራ የምንሰራበት እድሜ ላይ አብረን የነበርን ሰው አሁን ምክንያት ፈልጎ በማይሆን ነገር እንደ እንትን ሊወስዶ ይችላል ብዬ ማስበው ነው ከዚህ በፊት እንደዚህ አይነት ስራዎችም እንደዚህ አይነት እንትኖችም ስላጋጠሙኝ
ትንሽ ነገሮችን እንትን የማለት ልምዱ አለኝና እንደው ከሱ ቤተሰብ ጋር ከዛ በፊት ከናንተ ቤተሰብ ጋር የተፈጠረው ቁርሾ ካለ ወይ ደግሞ ይሄ በመሃል አለመግባባት ነገር ካለ አንቺ ከሱ ቤተሰቦች ጋር ያለሽ ግንኙነት ምን አይነት ነው? ይሄ የመሻከር አይነት ነው ወይስ ደግሞ በጥሩ ሁኔታ ላይ ነው ያላችሁት? በጥሩ ምንም ችግር የለብንም። ለምን ያ በዛን ሰዓት ልጆች ነበረን። በልጅነት እንትን ደስተኛ ላይሆን ይችላል። ለምንድን ነው እንደዚህ ትምህርታቸው ላይ ትኩረት ማድረግ አይነት ነው እንጂ ለምን ከሷ ጋር ግንኙነት ወይ ተጋባ ምናምን ሚል አይደለም። ተለወጡ መጀመሪያ ስሩ ምናምን አይነት ነበር። ያ ነገር ደግሞ ተስተካከለ። አንድ ላይ ልጅ ሲመጣ ተቀብለዋል። የኔ ቤተሰብ ተቀብለዋል። ምንም አይነት ጻብ አይነት ነገር የለም። እሺ እንደው ለመጨረሻ ጊዜ የምጠይቅሽ ጥያቄ እንደው አንቺን ለመጨረሻ እንድደመድሚ ያደረገሽ ወይም ደግሞ እኔ ላይ ቺት ያደረገብኝ ነው ብለሽ እንድታስቢ ያደረገሽ ነገር ምን ነበር? የመጨረሻ ቀን እንደነገርኩ ብዙ ነገር እኛ ግቢ ያለችው ልጅ ከሷ ጋር የሆነ ነገሮች እንዳለው ውስጤ እንትን ይላል። የመጨረሻ ግን እንደዛ እንዳስብ ያደረገኝ የሆነ ቀን ሴክሹዋሊ ኖርማል ግንኙነት በመናደርግበት ሰዓት ላይ ግንኙነት አቋርጦ ስልክ ምናምን ብሎ ይሄዳል። አሁን ካሁን መጣ እያልኩ ስጠብቀው ለ3 ሰዓት ለ4 ሰዓት ቆይቶ ይመጣል። ከዛ ቀን በኋላ አስጠላኝ። ምንም አይነት ማድረግ ከሱ ጋር ግንኙነት ማድረግ ራሱ ተናድቻለሁ። ለምንድን ነው እንደዚህ የሚሆነው? ምክንያቱም እንደዚህ አልነበረ። እንኳን እንደዚህ አይነት ውስጥ ገብተን በሌላ ነገር እንኳን እኔ ካለምንም ነገር ካላስረዳ አብሮ የነበረ እንትን የሚለው እንዴት እንደዛ አደረገ? ከዛ ደግሞ ያልነገርኩ ነገር አለ። ክለብ ላይ ይገባል ከጓደኛ ድሮ አልነበረም እንደዚህ አይነት ምንም ክለብ ላይ ምንም አይነት ቦታ ማይታይ የነበረ ሰው ክለብ ላይ ይታያል። ጭፈራ ቤት ያመሻል። ሲኒነጋ 9 ሰዓት ምናምን ይመጣል፣ 10 ሰዓት ይመጣል። ያ አንድ እምነታችን አይፈቅድም። እኛ ቤንቶች ነን። ስለዚህ እምነት ላይ መጠጤ ምናምን ጭፈራዬ አይቻልም። ያ ነገር እንዴት ከዛ አናግሬዋለሁ ምናምን እንደዚህ አይነት ቦታ አልገኝም ብሎኛል። ብዙ ነገር እንትን ብያለሁ። ያ እንደዚህ ካደረገ በኋላ እዛ ልጅቷ ጋር መሄድ ይመስለኛል። እቺ ግቢ ውስጥ ያለች አልኳት። ከዛ ውጭ መሄድ ይመስለኛል እና ብዙ ነገሮች አድርጎ ይመጣል ቢላ ወሬ ውስጥ ነው ያለው። በቃ አሁንም ምክንያቱም በጣም ማለት ነው ማድረግ የሌለባቸው ነገር ብዙ ነገር ያደረገ አርጉት ማያቅ ነገር ያደረገ ነው ያለው እና ለኔ ምንም አይነት ክብር እንደሌለው ያሳየው ነው። በቃ ማት ፊቱ ላነባዋለሁ እንደተቀየረ ያስታውቃል። ምን አግኝቶ ነው የተቀየረው? ምን እየተካሄደ ነው? ማን ጋር ነው? በቃ ማለት ይሄንን እኔ ውስጤን ሊቀበለው ያልቻለም ሰላም ማግኘት አልቻልኩኝ። በቤቴ ሰላም መኖር አልቻልኩም። እኔ ልጅቷን ዝም ብዬ ውጭ ብላትም ነገም ሌላ ቦታም ተከትላት መሄድ ይችላል። ገባ? ያ ነገር አውቄ መወሰን ያለብኝ ነገር እንድወስን እንድትረዱኝ ነው የምፈልገው። መልካም እንግዲህ ቤቲ እኛ በመንችለው ሁሉ ከጎንሽ ነው የምንሆነው። ከዚህ በፊት ነግሬሻለሁ ብዙ ስራዎችም ሰርተናልና አሁንም ወደኛ ስትመጪ በጣም አስቸኳይ ነው፣ በጣም ችግር ውስጥ ነኝ ምናምን ስላልሽን ነው እንጂ ብዙ ኬዞች አሉ እጃችን ላይና ያንቺን ያስቀደምነው ለዛ ነውና ያው ምንም አይደለም። የምንችለውን ሁሉ የምናደርግ ይሆናል። ግን አሁን አንቺ በምን አይነት መንገድ ነው እንድንከታተልልሽ የፈለግሽው? ባለቤትሽን ምን አይነት ነገር እናድርግ? እኔ ቪዲዮ ምናምን ባለፈው የለቀቃችሁት አይቻለሁ። ካሜራ ነው። ምክንያቱም በሌላ መንገድ ምንም ልንይዘው ስለማንችል ወይ ልናቅን ስለማንችል ቁልፍ አለኝ የልጅቷን የተከራይ ሲጀመር ይዛሉ ቁልፍ። ለምንድን ነው ያው ምናልባት የሚል ለዚህ ጉዳይ ሳይሆን ለአንዳንድ ነገር ማለት እና ልጅቷ ቁልፍ አለኝ ቤት። እሷ ቤት በድብቅ እሷ ማማይት በማታውቀው ነገር እናስቀምጣለን። እውነት ከሆነ ሲገባ ይታያል፣ ካልሆነ ደግሞ ያው ራሴን ጭንቀት የፈጠርኩት ይሆናል ወይም በቃ ይሆናል። ምናልባት እሷ ጋር ያለው እንትን ካወቅን ውጭ ያለው ደግሞ እሷ ጋር ካደረገ ውጭም ያደርጋል። እዛ ያለው ደግሞ ካደረገ ያው የኔ ችግር ነው ወይም ደግሞ ያው መልካም እንግዲህ እኛ በመንችለው ሁሉ የምንከታተለው ይሆናል። አሁን እንዳልሽው እኛም ከዚህ በፊት እንደዚህ አይነት ስራዎች ነው የምንሰራውና የሷ ስልክ ካለሽ ቤቷ ውስጥ ካሜራ የምንገጥም የስልኳ ሳይሆን የቤቷ ቁልፍ ካለሽ ቤቷ ውስጥ ካሜራ የምንገጥም ይሆናል። ድብቅ ካሜራ ገጥመን የምንከታተል ይሆናል። የሚያደርገው ነገር ካለ ወይም ደግሞ አንቺም እንዳልሽው እንደፈራሹም የሚፈጠር ነገር ካለ ያው ካሜራ አይዋሽምና በካሜራ ውስጥ የምንይዘው ይሆናል። ግን ደግሞ አንቺ ካልሽው ውጪ ደግሞ ይሄ ሌላ ነገር እውነትም እሱ እንዳለው የስራ
ስልክ ምናምን ከሆነ የሚደወልለት የሚያመሸው ስራ ከሆነ ምናምን ደግሞ ያም ደግሞ ሌላ ነገር ነውና እንግዲህ አሁን አንቺ እንዳልሽው እኛ ካሜራውን እንገጥም ይሆናል እሱም በሌሉበት ትደውይልንና መተን ካሜራውን እንገጥማለን ከዛ በኋላ እንከታተላለን የምናገኘው ነገር ካለ ደግሞ ላንቺ የምናሳውቅሽ ይሆናል ማለት ነው እሺ እንደው ግን ማስተላለፍ የምትፈልጊው ነገር ይሄ ቪዲዮ ሊያዩ ይችላል ከተለቀቀ በኋላማ እና ለሱም ማለት የምትፈልጊው ነገር ካለ እንደው እድሉ ልስጥሽ ይሄንን ምለው አንደኛ እናንተ አክብራችሁኝ እዚህ ስለመጣችሁ በጣም አመሰግናለሁ እኔ በቃ ልሞክር ብዬ እንጂ እርግጠኛ ሆኜ አልነበረም ያወራሁት እና አንደኛ እናንተ አመሰግናለሁ ሁለተኛ ደግሞ ካላደረገው ይሄንን በመፍጠሬ ስለምወድህና ስለማፈቅርህ አንተ ማጣ ስለማልፈልግ ነው እንደዚህ ማደርገው ባንተ ሌላ አይነት አምሪ ውስጥ የማሰብ ንጹህ ፍቅር ለመስጠት እንደሆነ እንድታቅ ፈልጋለሁ ይሄንን ነገር እውነት ከሆነ ካደረገው ደግሞ አላቅም ምን እንደሚሰማን ማለት ይሄንን ነው ብልጊ ማሰብ ከባድ ነው ምክንያቱም ህይወቴ ልጅነቴ ሁሉ ነገር የሰጠሁት ምንም ማላቅ ከሱ ውጭ ሌላ ወንድም ማላቅ ልጅ እንደነበርኩኝ እንደዛ ካደረገኝ ያው ሙስ ነው የኔ ውሳኔ ይሆናል ግን ለኔ ደግሞ እንደ አንድ ከባድ ሆኖ የሚሰማኝ ነውና እንደዚህ የሚያደርጉ ወንዶች አሉ በርግጥ ሴቶችም አሉ እና ትዳር ውስጥ ብለን ከገባን ለምን ትዳራችን ይዘን መኖር ካልፈለግነው ደግሞ በሰላማዊ መንገድ በቃን ብሎ መለያየት እንጂ ላይቭ ማድረግ እንደ አላስፈላጊ ነገሮች ማድረጎች በጣም አጸያፊ በእምነትም በባህልም በሁሉም ነገር ከእውነት የራቀ የሚያስጠላ ነገር ነውና ያ ነገር ብንቆጠብ እንደዛ ቢሆን ደስ ይለኛል መልካም እንግዲህ ቤቲ እኔ ግን አስቀድሜ የምነግርሽ ነገር ያው ከዚህ በፊትም ከስራው ልምድ ስላለኝ ለሁለቱም ነገር ዝግጁ መሆን አለብሽ ይሄ ነገር ሊሆንም ይችላል ላይሆንም ይችላል የሚለው ነገር ዝግጁ ሆነሽ ነው መጠበቅ ያለብሽ ከሆነም ራስሽን አረጋግተሽ በጥሩ ውሳኔ ወስነሽ የተረጋጋ ውሳኔ ወስነሽ ወደፊት ህይወትሽን መቀጠል ትችያለሽ ካልሆነም ደግሞ እሰየው ነው ጥሩ ነው ትዳራችሁን በፍቅር በደስታ የምትመሩ ይሆናል ስለዚህ አንቺ ነገሩ ሆነም አልሆነም ራስሽን ለሁለቱም ነገር ዝግጁ አድርገሽ እንድትጠብቂ ነው የምፈልገው አይ ምን አረጋውልኝ በቃ ይሄኮ እኔም አሁን እንኳን የኖርኩ አይደለም ጭንቀት ውስጥ ነው ያለሁት ታምሜ ነው ያለሁት ምክንያቱም በሄድኩበት ያምሬ ውስጥ የሚያስበው እሱን የሚያደርገው ድርጊቶች ነው ያ ደግሞ ያው ለይቶልኝ አንደኛ ይባቅ ይሻለኛል እንደዚህ እየተጨነቁ ከመኖር ግን ይሄንን ያደርገዋል ብዬ ተስፋም አላረግም ግን ራሴም ካኔን የኔ ጥፋት ከሆነም ራሴን ወቅሳለሁ ግን ያው መፍትሄ ስለሆነ ነው እንደዚህ ያደረኩት ጠልቼው አይደለም እንግዲህ እግዚአብሔር ይርዳኝ ሌላ ነገር ያድርጉ ብዬ እኔም ጉድ ላክ ማለት ፈልጋለሁ እንግዲህ ክትትላችንን እንጀምር ይሆናል እናገኘውን እያንዳንዱ ነገርም እየጠራን እናሳይሽ ይሆናል እሺ አመሰግናለሁ ያው እንግዲህ ውድ ቤተሰቦቼ የቤቲን ታሪክ እንደሰማችሁት ነበር ትንሽ ያስቸግራል እሷን በጭንቀት ውስጥ ነው ያለችው ያው ታፈቅሯለች ተወዷለች የልጅነት ባሏ ነውና እንደዚህ አይነት ነገር መጠራጠር እንፈልጋ አልነበረም ግን ይሄ ነገር አንዴ ሆኗል ብላ አስባለችና ጥርጣሬዋን ከውስጧ ለማጥራት ፈልጋ ነው ይሄን ነገር ወደኛ መታ የነገረችና እኛም እንግዲህ እንደለመድነው ከዚህ በፊት እንደሰራነው ስራ ካሜራ ድብቅ ካሜራ ቤታቸው ውስጥ እንገጥምና ክትትላችንን እንጀምር ይሆናል የምናገኘው ነገር ሁሉ ለእናንተ ለውድ ቤተሰቦቻችን እናስተላልፍ ይሆናል አብራችሁን ስለነበራችሁ እስከዛው አብራችሁን ሁኑ መልካም ጊዜ ሄሎ ሃይ እንዴት ነህ አለው ሰላም ጠፋኩ አረ ጠፍተቃል እውነት ከየመጣ ነው እሺ
ደስ ይለኛል። እሺ በጣም ነበር የናፈቅሽ። ሊክ በጣም የናፈቅሽ። እኔም ናፍቀኛል። ሲጀመር ከኔ ጋር እንድትሆን ፈልጋለሁ ሁሌ ማለት እንደዚህ ከስንት ጊዜ በኋላ ምናምን ሳይሆን ሁሌ ከጎኔ እንድትሆን ፈልጋለሁ። እኔም እኮ እሱ ደስ ይለኛል ማሪ። ግን አለ አይደል እየፈራው ነው እያገኘሁት ያለሁት ማለት ምንም እኮ የሚያስፈራ ነገር የለም። ይኸው እስከ ዛሬ ያሉትን ቀናቶች አብረን ሆነናል። አዎ ሰራተኛው ማን እንዳትተኝ እፈራለሁ። አትባክሽ፣ ሁሉንም በአጭር እንቋጨዋለን። ደስ ይለኛል እንደዛ ቢሆን ማለት ከጎኔ የሆነ ሁሌ ማግኘት ፈልጋለሁ። ታውቃለህ ደግሞ እንዴት እንደምወድ ይገባኛል እኮ። ግን ምን መሰለሽ አሁን በመሀላችን ሳይታሰብ ልጅ ተፈጠረ እንጂ የኔና የሷ ፍቅር ገና ድሮ ነው ያለቀው። ደግሞ ይሄንን ዳንቺ ደጋግሜ ነግሬሻለሁ አይደል? አውቃለሁ። ግን መቼ ነው ታዲያ ማለት እኔ አሁን እሷን ፈተህ ምናምን አግብተን ከኔ ጋር መቼ ነው የምንኖረው? ትንሽ ጊዜ ስጪኝ ማሪ፣ ትንሽ ጊዜ ስጪኝ። ከዛ ሁሉ ነገር ይስተካከላል። እኔ ታገስኩ እኮ ይሄን ያክል ጊዜ። ደግሞ አንቺም እኔን ፍታትኛለሽ እንጂ ያ ጀዝባ ማለሽ መች ተፋታሽ? እኔማ እንትን እየጠበቅኩ ነው እንጂ እኔ ችግር የለውም እኮ የኔም ትንሽ ጊዜ ብቻ ስጪኝ ማሪ። ከዛ ሁሉም ነገር ኦኬ ይሆናል። እሺ እንደዛ ከሆነ ደግሞ እስከ ዛሬ አሪፍ አይደል እያሳለፍን ያለ ነው። አው ያኮ ደስ ይላል። ግን እየራከኝ ስለሆነ ነው እኔ ቶሎ ቶሎ ማግኘት ስለምፈልግ ነው ከጎኔ እንድትሆን ፈልጋለሁ። ለዛ ነው እኔ አሁን በጣም ፍቅያችኛለሽ። እኔም እንደዛው ካንቺ ጋር ጊዜ አሳልፌ ልክ ማታ ሰገባ ያለው ነገር ዋይ ጋድ እውነት የእውነቴን ነው የምልሽ። እንዴት እንደምንጨቃጨቅ ምናምን ከሷ ጋር በጣም ያስጠላኝ እና ያው ካንቺ አንቺ ነክቼ ምን ፈልግ። አሁን ግን በጣም የናፈቅሽኝ የእውነት አንቺ ምንድነው? እኔም እኮ ናፍቀኛል። ታዲያ እኔ ሳይኛል ምን ላድርግሽ? የኔ ፍቅር እና ምን አዲስ ነገር አለ? እኔ ካንተ ውጪ መጥፋት ውጪ ምንም አዲስ ነገር የለም። ናፍቆት ብቻ ነው አዲስ ነገር። አንተ ጋርስ? ያንቺ ናፍቆት ብቻ። ኧረ እባክህ የእውነት። ስለዚህ ተመሳሳይ ነን ማለት ነው። አዎ ወዴ ጠየጠፋው መጣሽ? ነይልኝ እስቲ እናለሽልኝ። ደህና ነህ? የኔ ጣፋጭ አለሁልህ። እና በጣም እኮ ናፈቅሽኝ። እኔም ናፍቀኛል በእናትህ። የሆነ በቃ ሳላገኝሽ ስቀር ምናምን በቃ ሌቱ ነው የሚረዝምብኝ። ኧረ እባክህ የእውነት እዛ ገብቼ በቃ ጭቅጭቅ ምናምን አለ አይደል? እንዴት እንዳስጠላኝ የእውነት በቃ ነገሮችን አስተካክለን ይሄን ሁሉ ነገር ማጥፋት አለብን ማለት ነው። ካንቺ ጋር ተጋብቼ እዚህ ቤት ውስጥ አብረን የምንኖርበት ጊዜ በጣም ነው የሚናፍቀኝ። እንዴት ደስተኛ እንደምትሆን ደግሞ አስበው። የእውነት አሁን ማለት ካንተ በላይ እኔ በርግጥ ደስተኛ ሆናለሁ።
ይሄ ውብ ገላሽ ንቅፋ ግን ያኔ ነበር ካንቺ ጋር መሆን የነበረብኝ እውነት ውሳኔ እኮ አንዳንዴ ግድ ነው አልወስናልክ እኔ እኮ ለፍቼ ነበር ያንን ለማድረግ ካንተ ጋር ለመኖር ታውቃለህ ማልፈልገው ነው ነው እየኖርክ ያለሁት ባንተ ምክንያት አላረግ ምን አለ መሰለሽ በቃ ይሁን አንዴ ተፈጠረ በዛ ላይ የልጅነቴ ነች ያው ባንዴ ሁሉ ነገር ማቆም ይከብዳል የት ነው ግን አንቺ ጀዝባ ፊልድ ወጥቷል አሪፍ ጊዜ እናሳልፍ ነው ቀልዳለ ጥያቄ አለ አንቺ ምሳ እንኳን ዛሬ እንኳን ብላንተ ያያትኝም እንዴ አይገርምም ምንም በቃ አንተን ካገኘው በኋላ ታውቃለህ ብዙ ነገር ነው እየረሳ ያለሁት የምልሽና ነው እንዴ ውሃ እንኳን ማምጣት ነበረብኝ ላመጣልህ እኮ ነገር ይወጣት ለዛ እኮ ነው ግን ረሳሁት እና አለሁልህ ደህና ነክልኝ አለሁልሽ እንዴት ነህ ስራ ሰውነትሽ ደግሞ ግራ ምንድን ነው እናስ ታቆርመኛ እንዴ ምንድን ነው በጣም ይናፈቅሽ ለምን አንገባ እንግባ አይሻልም ጊዜ ለምን አባከናለን ትንሽ እናውራ ብዬ ነው አረ ነይ እንግባ የእውነት በጣም ይናፈቅሽኝ ነይ በጣም ይናፈቅሽኝ ዛሬማ እኔ ነኝ ቅፍ አድርጌ ማስገባሽ ነኝ የኔ ጣፋጭ መጣው እንዴት ነህ እንዴት እንደናፈቅሽኝ ብታይ እንኳን ደህና መጣክ አለሽ አለው እንዴት ነህ ነስቲ ብቻ እንዴት ፍቅርሽ እንደመጣው የሆነት እንዴት እንደናፈቅሽኝ እንዴት ነሽ ደህና ነህ አለሽ አለው እንዴት ነህ አልገባሽም ቤት ቁጭ ብላለች ደከመት መስላለህ ቤት ቁጭ ብላለች አትቀልድ የሆነት የምርከና እንዴት ነው አንቺ ጉዳይ ነው ያላስችለው ነው የመጣሁት የሆነት አንተ ደፋር ነህ በጣም ቡኩት ብላለች ወይኔ ያረብ እግዚአብሔር ያኔ ግን አንቺ ግን ፍቅር ለምን አይቀርብልኝ የሆነት ለምን አታስተካክልም አስተካክላለሁ በቃ ተዋትና እና እኔ ጋር ቅርብ ጊዜ አሁን ለረጅም ጊዜ አይመጣም እኮ ስለዚህ መኖር እንችላለን አዎ አረኔም ከዛ ቤት መገላገል ነው የምፈልገው ፍቅር የሆነት በጣም ናፈቅሽኝ ነው በዛ ላይ በቃ የድብብቆች ጨዋታ ማስጠለኝ ደግሞ እኮ አታፍረም የሚገርም ሁለተኛ ልጅ እንውለድና አትቀልዳ ሌላ ታሪክ ውስጥ እየገባችሁ ነው በጣም ማለት እኔ እንኳን እኔ ራሱ አልፈቅድልህም እንደዛ እንዲሆን አልፈቅድም አይ እኔም አልፈልግም ሲጨመር ግን እንዴት ነው አለ አይደለ በቃ ካንቺ ጋር ነው የምፈልገው ምናምን ኢቭን አብረን ሴክስ ምናምን ማድረግ እንኳን በጣም አስጠላኝ አንቺ በቃ አይምሮ ውስጥ ያለሽው አንቺ ነሽ ታዲያ እኔ እንዴት ቀልዳለህ ትንሽ ጊዜ የተወሰነ ያው መታገስ አልችልም ከዚህ በኋላ እባክህ ሁሉም ነገር ይስተካከላል የእውነት ሁሉም ነገር ይስተካከላል እሺ ግን በቃ እሺ አስተካክል እኔ ልታስተካክል ነው የምፈልገው አብረን ነው አለ እና ደግሞ በጣም ይናፍቅሽኝ ብታይ ምን ናፍቀኛል የእውነት እሺ ምን አዲስ ነገር አለ ብቻ በቃ በጊዜ ግን ፈራታለሁ ሁሉም ነገር እያስጠላኝ ነው እየጨረስክ ነው አዎ መውጣት አለብኝ እናቷን አዝናዛ እሷን አዝናዛ በጣም ያስጠላኝ ደግሞ በቃ ምንም የሚያሳስብ ነገር አይደለም በቃ እንደዛ እንዲሆን ነው የምፈልገው ማለት ነገሮችን እንትን ብለን በቃ አንድ ላይ መሆን አለብን ተጋብተን መኖር አለብን እንገባለን አይደል እኔም እሱ ነው የምፈልገው ማለት እርግጠኛ ነህ
እየጠበቅኩ ነው። እንደዚህ ናፍቀሽኝ የደብቁሽ ጫታ ጫታ አንቺን ብያለሁ እንዴ? እና ማን ነው ወድናብራ? ደስ ይለኛል። ዛሬ ብሎ እንዴት ነው? ሁሌ አንተን እየጠበቅኩ ነው። በቃ አንተ መጣልኝ። ከዚህ በኋላ ደስተኛ ሆናለሁ ብዬ አስባለሁ። ኧረ እባክህ ታዲያ አላፈቅሽም? በጣም ነው ናፈቀኝ። ዛሬ ግን ስራ አልገባሽም? ዛሬ አንተን እየጠበቅኩ ነበር። አንተን ካገኘሁ እኔ ስራ እንደማልገባ ታውቃለህ። አይ አሪፍ አጋጣሚ ነው። እንደሱ በጣም ነው ፈቀችኝ እናት። አንተ እያለክልኝ እንዴት ስራ እገባለሁ? የኔ ጣፋጭ። እሺ እና ምን አዲስ? ምን አዲስ ነገር የለም። እንጂ አፈቶች ቁርስ በልተካል ወይስ ልስራ? ማለት ተቀርቢልኝ ነው? አይ እሰራለሁ። ገና አልሰራም። ካልበላክ አንቺን እኔ ከበላሽ አንተን እየጠበቅኩ ስለነበር ምን ነገር አልሰራውም። አንቺን ከበላሽ ምን ፈልጋለሁ? አዎ እኔ እኮ ለዚህ ነው የምወድህ ታውቃለህ። እኔም በጣም የምወድሽ። የባለፈው ጊዜ እንዴት ነበር? ዋው በጣም አሪፍ ነበር። አይስ ነበር አይደል? ባይገርምሽ ትናንትና ኢንተርኔት እያየሁኝ የሚገርም ነገር እያየሁኝ ነበር። የእውነት የሆነ ተመሳሳይ ይሄኛውን ፖዚሽን አየሽው? አሜዚንግ በጣም ነው ደስ የሚለው። እንዴት አገኘከው? ትናንትና ኢንተርኔት ላይ ዞር ዞር ስለ ያገኘሁት። ጋድ ለዚህ እኮ ደስ የምትይኝ ዛሬ ነው ሞክረው እንዴ በደስታ አንተ ቆይ ከሷ ጋር እንደዚህ ታደርጋለህ እንዴ? ካንቺ ጋር ነው እንጂ ከሷ ጋር ማን እንደዚህ አላምነህ። የእውነት ኢቨን ነገር ይሻለው እኮ ይለያል። ወይሽ እኔ ምንሽ እቺን ሞክራለና እንዴ ጥያቄ አለው? ያ ግን ማለት ግራ ይገባኛል። ምንድን ነው ግራ የሚገባክ? በእርግጥ ያው እኔና አንቺ ጋር ያለው መሀል ምናምን ነገር ትይለኛል። ግን ያ ጀዝባ ባልሽ ግን በምን ምክንያት ማስማሙት? ስለሱ ማውራት አልፈልግም። እንዴ በቃ ደስ አይለኝም። ምን ግልጽ እኮ ነው። በቃ እኔ እንጃ እንዴት ላስረዳ። ምንም ነው ደስ የማይለው። በዛ ላይ ስራ ነው የሚውለው፣ ደክሞት ነው የሚመጣው ምናምን በቃ ይተኛል። ምንም እኔ ከኔ ጋር የምናሳልፈው ምንም ጊዜ የለንም እና በብዙ ነገር ደስ አይለኝም። አልጋ ላይ ምናምን ኧረ በስመ አብ ይለያል እሱ። ለዛ ነው የማይመቸኝና ያው እንደነገርኩ ነው ማለት ወድጄም ስላልሆነ ወደዛ ህይወት የገባሁት በቃ ከሱ ጋር ሆኜ አንተ ነህ ትዝ የምትለኝ። እኔ ማገባኝ እኔ አንቺ ያለሽልኝ አሪፍ ጊዜ እናሳልፋለን እንዴ እንደተለመደ። አብሶ በተለይ ደግሞ እኔም አንቺም ከሁለቱም የተገላገልን ሰዓት ደግሞ የምናሳልፈው ጠባሽ ጊዜ ከዛ በኋላም አስበው ደስታ በደስታ ነው የምንሆነው። ልጆች በልጆች ነው የምንሆነው። እንዴ እኔ ራሱ የምፈልገው እሱ ነው። እንዴ ታዲያ ስንት ልጆች እንደወልድልን ነው የምፈልገው? አንቺ ደስ ያለሽ አይደለ? አዎ ስንት ደስ ያለሽ? 1 4 ምናምን ላይ ይበዛባል። አይ ደስ ያለሽ እንትወልድልኛለሽ። እኔም ብለህ ዘፈልክ ፈታ አረ ደስ ነው የሚለኝ። እንዴ ትንሽ ሪላክስ ላድርግ እዚህ ከፈለሽ አሁን ፈታ እንላለን በቃ።
ምን ይጣፋች ይኸውልሽ ቤቲ ተረጋጊ። ይኸውልሽ እንደዚህ አይደለም። እዚሁ እንደሆንሽ አውቃለሁ። እዚሁ ቤት እንደሆንሽ አውቃለሁ። ቤቲ ተረጋጊ። ናውጣ ተባለቂ ውጣ ንውጡ አንተ ውጣ ደፋቱት እንደዚህ መሆን የለብሽም። ተረጋጊ። አንተ ክፈተው። አንተ ውሻ ባለጌ! አንቺን እኮ ነው ክፈችው። እንደዚህ መሆን የለብሽም። አልገባኝም። ምንድን ነው እየሰራሽ ያለሽው? ቤቲ ተረጋጊ እባክሽ። ይኸውልሽ ተረጋጊ እባክሽ። ተቀመጪ እባክሽ። ተረጋጊ። አልገባኝም። ምንድን ነው ቤቲ ተረጋጊ። ይኸውልሽ እንደዚህ መሆን የለብሽም እያልኩሽ እኮ ተረጋጊ እባክሽ። ምንድን ነው ያየሽ ነገር አለ? አልገባኝም። ምንድን ነው እየሰራሽ ያለሽው? ቆይ ያየሽ ነገር አለ? ተረጋጊ።